እኔ ቃል ቀን ከናዝሬት መጣው ብሎ አንድም ቀን የናዝሬትን ስም ጠርቶ ያውቃል? እኔ ከላይ ወርጃለሁ፣ እኔ ከላይ መጥቻለሁ፣ እኔ ከአባቴ መጥቻለሁ ምናምን ነው የሚለው። ሰዎች ግራ እስኪገባቸው ድረስ እንዴ ይሄ እናቱንና አባቱን የምናቃቸው ወንድሞቹ የምናቃቸው አይደለም እንዴ? ኢየሱስ አጠያያቂ መሆን ጀመረ። ለምን? ከላይ እንደመጣ ብቻ ነበር የሚያወራው። እስቲ ሰዎች የነገሌ ወንድም አይደለም እስኪሉ ድረስ ቋንቋ ይቀየር። እስቲ ከዛኛው ዓለም ነገር ማየት የጀመረ አንድ ሰው ዮሴፍ ነው። እንዳየ ሲናገር ወንድሞቹ ምን አደረጉት? ይጥሉት እንጂ ግን ይገዛቸዋል። የት ጂሰስን ይዩት። አይ ከኔ ጋር አልሆናችሁም። አይ አሪውዝ ሚናው ያውላችሁ የክርስቶስ መንፈስ በነቢያቶች ውስጥ ሆኖ ይላል ባይብል። ትንቢት የተናገሩት ነቢያቶች የማ መንፈስ ገብቶባቸው ነው? ወርድን ወርድ የማ መንፈስ ነው የሚለው? የክርስቶስ። ንገሩን ጮክ ብላችሁ። ለካ እነሆ ድንግል ትጸንሳለች ሲል የማ መንፈስ ነው? ክርስቶስ ለማን ነው የሚያስተነብየው? ለራሱ። እየሰማችሁ ነው ወይ? ከእሰይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። ቁጥቋጥ በልጩና ቁጥቋጥ ናዝሬት። ስለዚህ ኢየሱስ ናዝሬት ከተማ የሚሄደው ምን ስለተባለ ነው? ናዝሬት። ናዝሬት ከተማ ሲሄድ ኢሳይያስ 11:1 እየተፈጸመ ነው ይላል። ስለዚህ አንድ ቦታ ሲሄድ ይላል። ግብጽ ሲሄድ አሞጽ ላይ የነበረው እንደዚህ ይላል፣ ልጄን ከግብጽ ጠራሁት። ግብጽ ሲወርድ እያለ ነው። የሆነ ስክሪፕቸር ምን እያለ ነው? እየተፈጸመ ነው። ዮሐንስ ጋር ሄዶ ሲጠመቅ እና መንፈስ ቅዱስ ሲወርድበት ኢየሱስ እንደዚህ አለ፣ ይሄማ የጌታ መንፈስ በእኔ ላይ ነው ብዬ ያስተነበይኩት አስቀድሜ በኢሳይያስ ውስጥ ሆኜ ያየሁት፣ ኢሳይያስ ውስጥ ገብቼ ወደ ፊውቸር ያየሁት ምን እያደረገ ነው? እንግዲያውስ እንደዚህ ነው የሚሆነው። ሜሞሪያችሁ ይታከምና ያኔ ሰማይ ሆኜ ያየሁት ይፈውሳችኋል። አሜን በሉ። ይፈውሳችኋል። አሜን በሉ። አጠገባቸው ሰው ረስተህ ነው ከእግዚአብሔር ጋር ሳላችሁ የሚባል አንድ የምታስታውሱት ነገር የለም። ዜሮ። sit down please, let me preach a little bit. የሜሞሪ ፎርጌቲንግ ነው። አሁን ምን እየኖራችሁ እንደሆነ ምንም ሪፈረንስ የለውም። ምንም የለውም። የምታረጉን ሁሉ አታውቅም። አንተ የምታረጉት ሁሉ የሚገባችሁ ነገር የለም። I'm telling you ምን እየሆናችሁ እንደሆነ ሁሉ የምታውቁት ነገር የሆነ ሰው መጥቶ የሆነ መንገድ ላይ የሆነ ነገር ብሎ ምናምን ትላለህ። ያኔ ያየኸው እግዚአብሔር ጋር ሳለ የነበረው ትዝ የሚል ነገር ቢኖር ኖሮ እየተፈጸመ ነው። ነገሮች እየተፈጸሙ ነው። ሬፈረንስ ስለሌላችሁ ግን እየተፈጸሙ መሆኑንም አታውቁም። ስለዚህ በድንግርግር ነው የምትኖሩት። ግድ የላችሁም። ከዚህ ኢየሱስ ያወጣችኋል። ይሄ የሚጠይቀው የብርሃን ደረጃ አለ። ጀስት ሪሲቭ ኢት። እናንተ ምድር ላይ ሳላችሁ ምናልባትም ሌላ ነብይ የተናገራችሁ ጌታ ተናግሮ የነበር የምትሉት እሱን ነው። እኛ የምንነግራችሁ ከእግዚአብሔር አንፃር ምንድናት? ከፍለን ነው የምንናገረው። ጥቂቱ ነው የምንናገረው። ሙሉ ፓኬጁ አንተና እግዚአብሔር እዛ ያላችሁ ነበር። ቸርች ሲሄድ ጌታ ተናግሮ ነበር። ራሳችሁን ወደኛ ሌቭል አውርዳችሁት ለምን ትንሽ ትሆናላችሁ? የመጣችሁት እኮ ከእግዚአብሔር ጋር ነው። ከአንድ ነብይ ጋር እኮ አይደለም። ከማን ጋር ነው? ከእግዚአብሔር ጋር ስለመጣ ትልቅ እኮ ነው። የመጣ ነው ከሰማይ ነው ከተባለ ምንም እናስታውሰው ነገር ግን የለም። በት ሉክ ጂሰስ ከሰማይ ወርዶ እንደዚህ ያለ ሲያወራ ማለት ነው። ከላይ ከወረደው በቀር ወደ ላይ የወጣ ማንም ምን እያለ ነው? እኔ ላይ ሳለው እኛ ሰፈር የመጣ ማስታውሰው ሰው የለም። ስለዚህ የእናንተ ሰባኪዎች ሄኖክ አረገ የሚሉት ነገር ተውት፣ እኛ ሰፈር አልመጣም። ኤልያስም አረገ የምትሉት ነገር እኛ ሰፈር አልመጣም። እኔ ከላይ ስወርድ እኛ የነበርኩበት ሰፈር ላይ ማንም የመጣ ሰው የለምና ከላይ ከወረደው በቀር ወደ ላይ የወጣ ማንም። ታዲያ ሚስተር ሰባኪ ሄኖክ የት ነው ያለው? ለማንኛውም ኢየሱስ is the perfect theology እና እንቀጥል። ከዛ ኢየሱስ እንደዚህ አለ፣ ከላይ ከወረደው በቀር ወደ ላይ የወጣ ማንም
የለም ካለ በኋላ በሰማይ የሚኖረው የሰው ልጅ ነው አለ። ስለዚህ ሲያወራ ከየት እንደመጣ ያውቃል። እዛ ሰፈር ማን እንደነበረ ሲጸልይ እንደዚህ አለ፣ አባት ሆይ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር ዓለም። ስለዚህ ኢየሱስ ዓለም ሳይፈጠር እዛ የነበረውን ክብር ያውቃል ማለት ነው። አሁን እናንተ ልጠይቃችሁ፣ ዓለም ሳይፈጠር እግዚአብሔር ጋር ሳላችሁ የነበራችሁን ክብር ታውቁታላችሁ። ስለዚህ አሁን ምን እየኖርክ ነው? ማነጻጸሪያ እኮ የለም። በዘፈቀደ እንደምትኖሩ እየገባችሁ ነው። ዮሴፍ ከነአን ሲገባ ከከነአን ወጥቶ ከሰማይ ስፍራ ቪዥን ደብል ቪዥን ከያዘበት ወደ ግብጽ ሲገባ ሬፈረንስ ነው ያዘው። አይሽ ራሱን ምን እንዳለ ታውቃላችሁ? ካናይ ቴሊው ከኔ ጋር የሆናችሁልኝ አይደለም። መንፈሴን ስትወስዱ ታውቃለሁ። እኔ ይኸውላችሁ እንደዚህ ያለ እኔን ከዕብራውያን አገር ሰርቀው አምጥተውኛል። ከከነአን አላለም። መቼ ነው ከነአን ዕብራውያን አገር የተባለው? ከከነአን ሰርቀው አመጡኛል። ከየት ነው ያመጡኝ? ከዕብራውያን። አሪውስ ሚናው እግዚአብሔር አብርሃምን ውጣ ካገርህና እኔ ዋሳይ ጋር ግባ ሲለው ጦርነት ተጀምሮ ሎጥ የተማረከ ቀን አንድ ሰው እየሮጠ መጣና ለዕብራዊው ለአብርሃም ይላል። ለመጀመሪያ ጊዜ ሰው ምን ተባለ? ዕብራዊ። ለምንድን ነው አብርሃም ዕብራዊ የተባለው? እግዚአብሔር ወደሚያሳየው ሀገር ስለሄደ። እግዚአብሔር የሚያሳየው ለካ ከነአን አይደለም። it is a spirit realm. so ዕብራዊነት ማለት is a spirit እንደ መብረቅ አሜን ብትሉ ጥሩ ነበር። ንገሩኝ፣ እኔ ዕብራዊ ነኝ። ዕብራዊ ትርጉሙ እንደሆነ ታውቃላችሁ? from another country ማለት ነው። from that means it's a region beyond ማለት ነው። that means ከምታውቁት ዓለም ሌላ ዓለም። ጆና ንገሩኝ፣ እኔ ዕብራዊ ነኝ። እዚህ ጋር አወሩ። የአብርሃም በረከት አንዱ ዕብራዊነት ነው አይደል? ታዲያ ለምን አትቀበልም? ይሄ ጭንቅላታችሁ ከ199% የሚያስበው እዛ ሰፈር እዛ የተወለድሽበት እዛ ቤተሰብ ጋር ያለውን እዛ ጓደኛ ትምህርት ቤት ጋር ያለውን ነው እዛ ሲያሰላስል የሚውለው። ከሰማይ መምጣትን እየረሳኸው ለዛ ነው። እኔ ማለት ፋሚሊ የትኛው ፋሚሊ ነው የምታወራው? አሁንም ስቲል የቤተሰብ መጣበቃችሁ በጣም ከባድ ከእግዚአብሔር ጋር ንክክ የሌላችሁ እስኪመስል ድረስ ሃይማኖተኛ መሆናችሁን ለማሳየት ደግሞ እጸልያለሁ ትላላችሁ። የት ሶርሳችሁን ግን የመጣችሁበት እንግዲህ ኮግናይዛት ለምን አትነግሯቸውም ለፋሚሊዎቻችሁ? እኔ በእናቴ በኩል መጣው እንጂ ከእናቴ አልመጣውም ከሰማይ ነው የመጣሁት ለምን አትሏቸውም? ንገሩኝ። እኔ በእናቴ በኩል መጣው እንጂ ከሰማይ ነው የመጣሁት። እናት ጋር ጥብቅ ምትል ከሆነ መንገድ ላይ ነው የቀረው። ጉዞ አልሄድም በደም አንዳንዶች በቃ ቤተሰብ እንጂ ምናምን እግዚአብሔር እንዳያፍርባችሁ ኢየሱስ እንዳያፍርባችሁ። እናትሽን መባረክ አለብሽ ማክበር አለብሽ። yes ለምን ያንቺ ማስገቢያ በሮናለች። ምንድነው የምትለው? የሆነ ቦታ የሚያስገባ ዘበኛ እንኳን ቲፕ ይሰጠው የለ እንዴ? ሶ ከኔ ጋር ናችሁ? አጠገባችሁ ንቃ በሉት። ንቃ ፕሊዝ ንቃ። ዛሬ የምትባለውን ስማ በደም አይ ቢሊቭ እግዚአብሔር የሆነ ጥበብ ይሰጣችኋል። ሶ this Joseph ቪዥን አይቷል፣ ድሪም አይቷል። ዘንድ ጲጢፋራ ቤት ገብቶ ነገሩ እየተፈጸመ እንደሆነ እየወረሰ እንደሆነ ገብቶታል። ሽታ አግኝቷል፣ ሬፈረንስ አግኝቷል። ያየው ትልም ኢቨን አንዳንድ ጊዜ አጠገባችሁ የሚመጡ ሰዎች ስማቸውን ቼክ ማድረግ እንዳለባችሁ ታውቃላችሁ? ማለት ስማቸው ፍጻሜውን ሊያወራ ይችላል። አሁን የፕሮፌቲክ ስኩል አይደለም ግን ዋን ዴይ ፕሮፌቲክ ስኩል ላይ ግን ፕሮፌሳይንግ ላይክ ኢሳይያስ ፕሮፌሳይንግ ላይክ ኤርሚያስ የሚባል ክላስ አለ። እሱን ሳወራ you will be shocked። እዚህ ሀገር በጣም የሚያስቸግሩኝ እንደ ባይብል ነቢያቶች ቆመን እንድንተነብይ የሚፈልግ ሰው የለም። የነ ኢሳይያስ ሚና በቃ የለም።
ለምን እንደነሱ ምን ተነብይ ከሆነ we shake every dimension የፖለቲሻንስ አቴንሽን ውስጥ መግባታችን አይቀርም እነማን ነበሩ ኤርሚያስን አንዴ እየወሰዱ ጭቃ ውስጥ አንዴ ግዞ ቤት የሚያደርጉት ሊደርስ አይደለም ሶ እነሱ አቴንሽን ውስጥ መግባት ትጀምራለህ ያን ቅባት ይዘህ ስትወጣ ዮሴፍ ህልሙ እየተፈጸመ እንደሆነ ያወቀው ምን አንብቦ ነው ስም ስለዚህ የሚመጡላችሁ ሰዎች ስማቸውንም ቼክ አድርጉት ኢሳይያስ በንጉስ በደንብ አዳምጠኝ በንጉስ ኦዚያን ዘመን በንጉስ ኢዮአታም ዘመን በንጉስ አካዝ ዘመንና በንጉስ ሕዝቅያስ ዘመን የተነቢያቸው ትንቢቶች የተለያዩ ናቸው ለምን ስሞች ኮዶች ስለሆኑ የትንቢት ዓላማ ስሞች ኮዶች ከሆኑ ዶናልድ ምንድነው ኮድ ነው ቪላድሚር ፑቲን ምንድነው ኮድ ነው ኢቭን የእንግሊዝ እኔ ስለ ከዋክብት ሳስተምራችሁ ከበዳችሁ በጣም አንዳንዶቻችሁ ኢቭን ክርስቲያናው ላይ መስላችሁ ለምን እናንተ እግረኛ ናችሁ በላይ በሰማይ ምልክት ታየ ሲባል ምን አውቃለሁ እኔ እዚህ ዋናው እንጀራው ነው እንጂ እያልክ አስቸገርከኝ የት እንግሊዝ ሀገር ግን የተቀመጠው ኬር ስታመር የሚባለው you know what ኬር ስታመር is ዳርክ ስታር ማለት ነው ስታር የሚባል ስም ሲያወጣል ልተንብይል ኢሳይያስ ሲመጣ ግን ባይብል ትላል ባይብልን አትቀበሉም እኛንም አትቀበሉ አትዋሽ አሁን ብዙዎች ሙሴን የምትቀበሉ ይመስላችኋል አይደል you are fake አትቀበልም ማንበብና ማመን ይለያያል ታሪክን በልብ ማስቀመጥ እንደ ሚኒሊክ እንደማስቀመጥ ነው የሚል ታሪክ ነው የሙሴን ሚራክል አምነ ቢሆን ኖሮ እንደ ሙሴ ባህር መክፈልህ አይቀርም ስለዚህ አላመንክም ዶሴ ማውቅና ማመን ይለያያል አሁን እናንተ የሰንዴ ካይነ ስኩል አይነት ነው በቃ አብርሃም እንደዚህ ይያል ተመጣጣል ዘኬዎስ አጭሩ ምናምን ስለዚህ ዶሴ ታሪክ የባይብል ጥቅስ ከማንም ነው ውጪ አታምንም ብታምን ኖሮ ያመነ ሰው ያስታውቃል ስለዚህ ማንበብና ማመን ምን አንደረገው እናንተ ባይብልን የምታምኑት መስላላችሁ ግን don't deceive yourself አታታሉ አታምኑም ለምን ኢየሱስ እንደዚህ ያለ በኔ የሚያምን ትክክለኛው እንግሊዝኛ ደግሞ እንደኔ የሚያምን ያለው እንደኔ የሚያምን እኔ ያረኩትን ስለዚህ ሙሴን ስታነበው እንደ ሙሴ ነው የምታምነው ታሪክ ነው የምታምነው አታምኑም ይሄንን የምታምኑ ይመስላችኋል እያታለላችሁ ነው ራሳችሁ ምትፈወሱ ከሆነ ተፈወሱ ይሄንን ስታነቡ ለማመን ይሁን እንጂ ለታሪክ ማን ያለ ይሄንን አጼ ኃይለ ሥላሴ አጼ ቴዎድሮስ የሚባለው እንደምታውቀው ያክል ኮን ያወቀው I am sorry for you misunderstand God so read names you must read names ጠቅላይ ሚኒስትር ኃይለ ማርያም ወደ ስልጣን ላይ ሲመጣ እኔ በአደባባይ እንደዚህ ያልኩ ሲመጣ ማለት ነው አላቀም ማን ስልጣን ላይ እንደሚሆን ግን የኔ የክርስትናን ስም የያዘ ሰው ነው ስልጣን ላይ የሚመጣው አልኩ I said it የኔ የክርስትና ስም ማን ነው ኃይሌ ስለዚህ እሱ ነው የሚመጣው ቦልድሊ ተናገርኩት መለስ ሲሞት ተናግሬያለሁ ከ3 ወር በፊት ይዋሉ እዚህ ልጆች I said it ኃይለ ማርያም ሪዛይን ያደርጋል የሚለው አሁን ዩቲዩብ ላይ ያለ አይደል እንዴ ማመልከቻ መልቀቂያ ያስገባል ገና መስከረም ሲገባን ይነገርኳችሁ ስለዚህ ይሄን ስንናገር ስናነብ የዘንድሮ ሲሆን የኔ ኢሳይያስ ሲሆን ሃሌሉያ እኔ እነ ኢሳይያስን ስለማመን ነው እሺ መተነበየው እንደነሱ መተንበይን ደግሞ የሚከለከለኝ አንድ ሰው የለም አንተ እመንና ተንበይ አንድ ሁለት ነው አሜን ያለው ስነ ስርዓት ያዙ የመጣ ነው ከሰማይ ነው ስለዚህ ዮሴፍ ጲጢፋራ ሚለውን ሲያይ ያለ ፍጻሜ ነው አለ ስለዚህ እናንተ ሲሆነ ባለስልጣን ሲመጣ ፍጻሜ ነው ለምን አትልም ኢትዮጵያ ስለሆንክ ታፈገፍጋለህ ኢየሱስ የሚያፍርባ አይመስልህም የአባቶቻችን ማፈሪያ የሰማይ ማፈሪያ ደግሞ ክርስቲያን ነኝ አትበል ጨምበለ ላይ ድናምልክ እሱ ነው የሚሻለው ክርስቲያን ነኝ ካልክ በደም ለይተውታ
አሜን በል። ምንድነው ሞት ነው የፈራው? ልጆችን ሳላሳድግ ነገረ እኮ ኢየሱስ ክርስቶስ ነግሯል እኮ በቃ ነግሯል። አንተ አሁን እኔ ገና ሚስት አጭቼ አላገባውም፣ በሬ ገዝቼ አላበራየውም፣ ቤት ሰርቼ አላስመረኩም ምናምን ትል ከሆነ አንተ ለኔ አትሆንም ከኋላ ሂድ ብሏል ኢየሱስ ብሏል። እሺ ጲጢፋራ ቤት ሲገባ ሰውየው ስም አነበበ። ስለዚህ አሁን ትንቢቱ ምን እያለ ነው? ለጆክ ለጫወታ ነው እንዴ ዶናልድ ትራምፕ ወደ ፖዚሽን ይመጣል የምንለው? ለጆክ ነው እንዴ? ካማላ ሃሪስ እሷን አግሬሲቭሊ ገንጥሎ የሚጥል ነገር ይመጣል በየ መጋደለው የኤልሳቤል መንፈስ በየመለው ለጆክ ይመስላል። ነው ኢትስ ኤ ግሎባል ሂስትሪ። ጋድ በዓለም ላይ ሳምቲንግ እየሰራ ነው። ወደ መጨረሻው ዘመን እያንከባለለ እየወሰደ ነው። ለክርስትና እኮ ምን ጠቅሞ ይዛ ጊዜ ነው? እናንተ ሽሮ ዳቦ እንጀራ ምናምን ስራ የበራበር የውጭ በር ምናምን ድርቅ ብለ ይዛል። እናንተ ከሰማይ መምጣትን ሳታውቅ አሜሪካን መልካል። ከሰማይ ወደዚህ ምድር ያለ ምንም ቪዛ ገብተ አሜሪካ መግባት ከባድ ነው ብለ ትጦዛል። እግዚአብሔር ስለማታውቅ ነው። እግዚአብሔር ነጥቆም ሊወስድ ይችላል። ማመን ከበዳችሁ፣ ልባችሁ ልክ አይደለም። እናንተ ከሰማይ እንዴት ነው ወደ ምድር የገባው? ከኢትዮጵያ እንዴት ነው አሜሪካ የምትሄድ? ለምን ነው የከበደ? እዚህ ምድር መምጣት ሳይከብድ the way you think is not right, is not ክርስትና is not። መንግስተ ሰማያት ገብቻለሁ ብለህ ምድር ላይ ያለው ነገር ጋር መግባት እንደ ከባድ ለምን ነው እንድታስብ የተገደድከው? መንግስተ ሰማያት ምን እንደሆነ አታውቁም ማለት ነው። ምን ሀገር እንደሆነ ሁሉ እይታው የላችሁ ማለት ነው። ከየት እንደመጣችሁ ሁሉ የምታውቁት ነገር የለም ማለት ነው። ስለዚህ እንደገና ማይንዳችሁ መስተካከል አለበት። ያምሮ መታደስ መምጣት አለበት። ዮሴፍ ሲሄድ ስም አነበበ። ራእዩ ምን እያለ ነው? የተፈጸመ። ከዛሬ በኋላ በሉ እያንዳንዱ ሰው ሲመጣ በምንም ደረጃ ይሁን ስማ ያለው ምልክት ነው። ይኸውላችሁ ተማርከው ሄዱት ባቢሎን ነው። this is ዳንኤል now ጓደኞቹን ይዞ ማለት ነው እኔ በዚህ አረክስም ብሎ አልበላም አለ። እግዚአብሔር ሞገስም ሰጠው። 10 ቀን ቆሎ እየቆረጠመ 10 ቀን ቆሎ እየቆረጠመ በእግዚአብሔር ፊት ይጸልይ ነበር። እንደ እግዚአብሔር ምን ሰጠው? ጥበብ። ለምንድነው ዳንኤል በእግዚአብሔር ጋር ፑሽ ያደረገ ነበር? ምንድነው የሚፈልገው? ዲሜንሽን። what was the dimension? ያንን እንዲጸልይ ያስገደደው ናቡከደነጾር የሚለው ስም ነው። ከምን ስም እንዳለ እይ። የኔ ስም ሀብታሙ ከሆነና የሚያገለግላችሁ ሀብታሙ ከሆነ ባለጠጋ መሆን ግዴታ ነው ማለት ነው። so please እያንዳንዱ ስም ቼክ አድርጉት፣ ምክንያቱም ፍጻሜ ያለው እዛ ጋር። so ዳንኤል ናቡከደነጾር የሚል ስም ሲያይ ኔቡቻድኔዛር። so what is Nebo? It is the god of wisdom, art and prophecy. ስለዚህ እንደዚህ ከሆነ አለ ይሄንን በፓስቶራል ቅባት አንጣላም ማለት ይሄንን ነብይ ሆኜ ነው የምጣለው አለ። ለምን? ስሙ ነው ምሪት የሰጠው። የሆነ ስም ስታይ ንቃ እንጂ ንቃ። ማድረግ ያለበት ሙቭ እያሳየህ እኮ ነው። ሻውት yes መንቃት አለባችሁ። ማን ነው ሀገር የሚመራው? ስሙን ቼክ አድርጉት። እነ ዳንኤል ሲሆኑ እነ ኢሳያስ ሲሆኑ ይችላሉ፣ እኛ ጋር ሲሆን ክልክል ነው። እኔ እኮ ግራ ገባኝ ክርስትናው። ይኸውላችሁ ኢየሱስ ሲመጣ ምን አይነት ዘመን ላይ እንደሚመጣ የተተነበየውን ላሳያችሁ። ከነዱ ዛት ይኸውላችሁ ኢሳያስ ላይ ይሄ ሕፃን ተወልዶ ወንድ ልጅ ተሰጥቷል የሚለው ኢሳያስ 9 ላይ ማለት ነው። 9:6 ጋር ከመድረሱ በፊት በምድያም ዘመን እንደነበረው ይላል። በማ ዘመን? ቃልም ማያነብዝ የተባረከ ነው ማለት አልቻልኩም። እንግዲህ እንዴት ልበላችሁ እናንተ ነው እንዴ ይላል። አሁን አንቺ ጌታ እንደዚህ ይላል ብቻ ነው። ከሰማይ ስትመጪ ቆረስተሽ ነው የመጣሽው። የወረደ ክርስትና ይዘን አንሄድ ልጆቼ፣ ከፍ ላድርጋችሁ።
ማንም ነብይ ከነገራችሁ በላይ ከእግዚአብሔር ጋር ያላችሁ እግዚአብሔር ያወራችሁ ብዙ ነው። እግዚአብሔር እኮ ልጁን ሲያገኘው እንደዚህ ያለ ጌታ ጌታዬን ጠላቶችን የእግር መረገጫ እስካረግ ድረስ በቀኜ ይሄ ቋንቋ እኮ ለእናንተም ነበር። አብረን እኮ የተቀመጥነው ጠላትሽን የእግር መረገጫ እስኪያረግ ድረስ እያንዳንዱ መረገጡ አይቀርም። ሻውት yes ይሄው የሚነግራችሁ ነገር አዳምጡ። በምድያም ጊዜ እንደሆነ የሸክሙን ቀንበር የጫንቃውን በትር ያስጨናቂውን ዘንግ ሰብረሃል። በማ ጊዜ እንደነበር አይሰማም። ምንም አስተውርት አይሰማም። ምድያማውያን መቼ ነበር ዘመናቸው? የምድያም ዘመን ማለት ኢን ሾርት እነ ጌዲዮን የመጡበት ጊዜ ማለት ነው። ምክንያቱም ጌዲዮን የተነሳው ማላይ ነው ምድያሞች ነው። አያወራችሁኝ ናው የጌዲዮንና የኢየሱስን ቅባት ሲሚላሪቲ ማየት አለባችሁ። Can I push now? Watch this very carefully. Very carefully. ይኸውላችሁ ጦርነቱን ሊያደርግ ሲል 300 ሰው ይዞ ነው ሄደው። ሌላው የፈራውን ሁሉ አባሯል። ስንት ሰው ያዘ? 300። 300ዎቹ ግን የተለዩት the Bible says ሃሮድ ምንጭ ጋር ነው ይላል። ምክንያቱም ኢየሱስ ሲመጣ እንደ ጌዲዮን ዘመን ከሆነ መምጣት ያለበት ሃሮድ ወይንም ሄሮድ የሚባል ሰው። ስለዚህ ስሙን ስታነበው የጌዲዮን ዘመን እንድትል ነው የሚያደርግ እግዚአብሔር። ማታነብ ከሆነስ በዘፈቀደ ነው የምትሄደው። ኢየሱስ ሲመጣ 300 ዲናር የሚያወጣ ሽቶ ለምን ይሰጠዋል? ጌዲዮን ስንት ሰው ይዞ ስለተዋጋ? 300። የሳችሁ ሞተብኝ። ጌዲዮን ሄዶ የመጣው 120 ሺህ ሰራዊት ነው። ኢየሱስ 120 ሰው ይዞ ነው መንፈስ የሚያወርድ። ቫላላ ቦሬካ ባሶታ ለማንደረበ እንደ መብረቅ አሜን በለው። እያንዳንዱን ስም በጥንቃቄ አንብቡ። ዶንት ቢ ኬርለስ። የእግዚአብሔር ሰው ኬርለስ አይሆንም። አዲስ ሰው ሲመጣ ቼክ አድርጉት። what is his name? መሪ ሲሾም what is his name? because names are codes. እነ ዳንኤል በዚህ ጥበብ ነው ሄዱት። እኛ ፉሊሽ እንዴት ነው የምንሆነው ነው የማይገባኝ ነገር። ይሄን ዲሜንሽን መቀበል ምን አስፈራ? የአገር ፕሮፌት ስላልሆነ እኔ ነኝ። አሜን። እኔ ሌላውን አላውቅም። ኮሮና ካልኩ ዶናልድ ትራምፕ ካልኩ እንደዚህ ካልኩ ስለዚህ አም ኢንተርናሽናል። ካነ ኮንቲኒው። ስለዚህ ዮሴፍ ምን አነበበ? ስም። ስለዚህ ከዚህ በኋላ ምን ታነባለህ? ዳንኤል ምን አነበበ? ኢሳይያስ፣ ኤርሚያስ። እናንተስ? በቃ ቼክ ሲዝሙኑን ታውቃለህ። ኢየሱስ ከሴ ግንድ በትር ይወጣል ከስሩም ቁጥቋጥ ሲባል ናዝሬት ማለት ነው። ስለዚህ ኢየሱስ የት ነው መሄድ ያለበት? ናዝሬት። ስለዚህ ኢሳይያስ 11 እየተፈጸመ እንደሆነ እየገባው ነው። ምን ስታነብ ነው? ስም፣ የከተማ ስም። ነገ እግዚአብሔር አሜሪካ ወደ አውሮፓ ወስዶ ቢከታችሁ እግዚአብሔር የሚሰጣችሁን የከተማውን ስም ቼክ አድርጉት። ለቆላሲያስ ሰዎች፣ ለሮሜ ሰዎች፣ ለቆሮንቶስ ሰዎች፣ ለተሰሎንቄ ሰዎች፣ ለፊልጵስዩስ ሰዎች ሚለው ከከተማው ስም ጋር ሜሴጁ እንደሚሄድ አንብባችሁ አታውቁም? ነው ዝም ብሎ ነው የምታነቡት? ነገሩ እኔም አበዛሁት መሰለኝ። ልቀንስላችሁ ይኸውላችሁ ኤፌሶን የሚባለውን ስም ስታዩት ለከተማው ሜሴጅ ኮድ ነው። ከኔ ጋር ኤፌሲያንስ የተፈለገ የተወደደ የተመረጠ ማለት ነው። ስለዚህ ኤፌሶን ጋር ገብቶ ሁሉ ጊዜ መረጠን፣ ወደደን፣ ከዛስ አፈቀረን እያለ ይነግራል። ለምን? የከተማው ስም ሆኖ ነው ሜሴጁ ነው። ጋሌሺያ የሚባለውን ትርጉሜና መልእክቱ ነው። it is the same። ይሄ ብሉይ ኪዳን ፓተርን ነው። ባይዘው ወይ ግዴታ ነው። እንደዚህ ነው የሚሆነው። ስም ማንበብ አለባችሁ የሚለውን ተግባባን። አሁን እኔ ልቀጥል። ቶሎ ልጨርሳ። ኦኬ now watch this now።
ኢቭን የአዳም የመጀመሪያው ስሙ ምን ነበር? ስራው ምን ነበር? ምን ጠበቀ ብለህ ሰምተህ ታውቃለህ? እግዚአብሔር አምጥቶ እንስሳ ስም ጥራል እንጂ አዳም ዘበኛው ነው ጠበቀ ሚል የተጻፈ የለም። እንስሳ አምጥቶ ስም ጥራን ያለው የመጀመሪያው ስራው ምን ነበር? ስም መጥራት ነው። ስም ላይ ሲሪየስ ሁኑ። አሜን ካላችሁ መንፈሱ ያገኛል። ናው እዛ ቤት እያለ የዛን ቤት ፓተርን ላሳያችሁ። እዛ ቤት ላይ ያለ በዮሴፍ ቅባት ስር ያልገባሽ ሚስት አለች። የጲጢፋራ ሚስት ሁሉም ነገር ዮሴፍ ውስጥ ነው ያለው ከሷ ውጪ። ስለዚህ ሴትየዋ የዮሴፍ ቅባት ሽፋን ስለሌላት ዮሴፍ ላይ አይኗን ከፈተች። መልካም ነበር። ዮሴፍ ቅባት ሊረዳት አልቻለም። she's outside of his anointing። ሁሉ ነገር በቤቱ ሲባዛ ሲበረከትና ሲበዛ የቤቱ ውስጡም በውጭም ያለው ሲበዛ ሴትየዋ ላይ ግን ፍቅር እየበዛ ሄደ። አይቻልም ሲላት አንድ ቀን አይቻልም ብትባል መልካም አይደል? ብትመለስ እሷ አያሌ ቀን እየተመላለሰች ሴትየዋ ምን እንደምታደርግ አላወቀችም። እንደ ዮሴፍም በደንብ ያወቀ አይመስልም። ግን ጉዳዩ ይሄ ነው። መጨረሻ ላይ ግን ልብሱን ያዘች፣ ማስረጃ ጋር ቀረበች። ይሄ አዲስ ነገር አይደለም። አባቴ ጋር ልብሴ ማስረጃ ሆኖ ሄዶ ነው። ልብሱ እንደ ማስረጃ ከቀረበ በኋላ ዮሴፍ ጉርጓዱ ውስጥ ነው የነበረው። አሁንም ልብሱ እንደ ማስረጃ ከቀረበ በኋላ ዮሴፍ እስር ቤት ነው የሚገባው። ስለዚህ የሆነ ፓተርን እየተደገመ ነው። ይኸውላችሁ ልንገራችሁ፣ ብዙ አላብራራም፣ አናዘር ያወራለሁ። ሁሉም ላይፍ የሚሄደው በፓተርን ነው። ከኔ ጋር በሉ። የሆነው ነገር የሚሆን ነው፣ የተደረገው የሚደረግ ነው። ስለዚህ ልብስ ገፈፋ አንድ የሚደረግ አይደለም፣ የተደረገው ስለዚህ ያኔ የነበረው ፓተር ምን እያለ ነው? እየተደገመ ነው። ስለዚህ ወንድሞቹ ልብሱን ሲገፉት ሲደበድቡትና እዛ ሲጥሉት ዮሴፍ በወንድሞቹ ላይ ሌላ ተንኮል ካላረገ አሁንም እዚህ ሴት ላይ ሌላ ነገር አያረግም። ቢኮዝ ፓተርኑ እንደሱ ነው የሚለው። ነገራችሁ እየተደጋገመ በአመት መልሶ ውድቀት ላይ የሚጨምራችሁ ከሆነ ያንን ፓተርን ዛሬ መስበር አለብን። እኛ ቤተሰብ ውስጥ ግንቦት አይመቸንም የሚል ወሬ የለም። መስከረም ሲገባ ይሸከክ የለም፣ የሚደገም የለም። ከተደገመም የመላክ ጉብኝት ነው የሚደገመው። ሻውት ኦልራይት። ሶ ዲሞኒክ ፓተርን አለ እንደ እግዚአብሔር ፓተርን አለ። ኦኬ ሶ ዮሴፍ ፓተርን እየተደገመ እንደሆነ አሽትቷል። በዛኛው ፓተርን የጠላው ሰው ችግር ፈጥሯል። ለምንድን ነው ችግር የፈጠሩት? ዮሴፍ ቅባት ውስጥ አንገባም ብለው አንተ ልትገዛ አንተ ካሉ ምን ውስጥ አንገባም እያሉ ነው። ቅባት አንገዛም እያሉ ነው። ሚስቱ ከቅባት ውጪ ስለሆነች የሱ ቅባት ውስጥ ኢንክሉድ ስላደለች እሷም አታክ ልታደርገው ፈለገች። የዛን ጊዜም ልብሱ ተገፏል። አሁንም ያኔም ማስረጃ ነው። አሁንም ከዛኛው ጉድጓድ ከወጣ ከዚህኛው ልንገራችሁ አንድ እውነት፣ ወጣችሁ የመጣችሁት ከሰማይ ከሆነ አትጠራጠሩ፣ ከዚህ ምድርም ትወጣላችሁ። አልሰማችሁኝም መሰለኝ? ከሰማይ ወጥተህ ስትመጣ መምጣት ችግር ከሌለው ንጥቀት ብለህ አንተ ስም ስጠው፣ ግን ከምድር ትወጣለህ። ንገሩኝ፣ ከዛ እንደመጣሁት ከዚህ እወጣለሁ። ሻውት የስ ከዛኛው ችግር ከወጣ ከዚህኛው አሳምረህ ትወጣለህ፣ በክብር ትወጣለህ፣ በሹመት ትወጣለህ። ወደ ግብጽ ለመሄድ ሰዎቹ በግመል ሲያልፉ ዮሴፍ ለግመል ከፍሏል። ስለዚህ ባልከፈልከው ትራንስፖርቴሽን ትሄዳለህ። ናው watch this now so ዮሴፍ እስር ቤትም ገብቶ he became successful። ይኸውላችሁ እስር ቤት ለምን ሰክሰስፉል ሆነ የሚለውን እንድታውቁ ከፈለጋችሁ ጉድጓድ ውስጥ ለምን አልሞተም የሚለውን ማንበብ ትችላላችሁ። ምክንያቱም ሰዎቹ ወስደው ጉድጓድ ውስጥ ሲጥሉት ዘካርያስ ምዕራፍ 9 እንደዚህ ይላል፣ እስሮችሽን ውሃ ከሌለበት ጉድጓድ
ስለ ኪዳን ደም ስለ አወጣለሁ ይላል። ዮሴፍ ምን የሌለበት ጉድጓድ ውስጥ ነው የገባው? ውሃ የሌለበት ጉድጓድ ውስጥ ገብቶ ሰክሰስፉል ከሆነ እስር ቤትም ገብቶ ልጁ ምንድነው የሚሆነው? ሰክሰስፉል። በሁሉም የህይወታችሁ አቅጣጫ ሰክሰስ እንደ ጎርፍ ያገኛችሁ። በገባችሁበት እግዚአብሔር ፊተኛ ያርጋችሁ። ከሰማይ ነው የመጣችሁት? ዕብራዊ ናችሁ? እርግጠኛ ናችሁ? ዘንድ እንደዚህ የሚል ቃል አለ። በግዞት ቤት እንዳለ ስልጣኑን ለማሰጠት ለዮሴፍ የግዞት ቤቱ አለቃ ለዮሴፍ አሳልፎ ጲጢፋራም ቤት ብትገባ ይሰጣል። የወንድሞቹንም ጉዳይ ቢሆን ያዕቆብ የሚሰጠው ለማን ነው? ለዮሴፍ ነው። ሂድ እስቲ እነኚህ ልጆች አሁን እስር ቤትም ብትገባ ለአንተ ነው። እንደዚህ ብዬ በመርቃችሁስ በገባችሁበት ነገር እየተላለፈ ይሰጣችሁ። መውረሳችሁ አይቀርም። የሚገርም ነው በጣም። እሺ ልፍጠንና ልጨርስ። መጸለይ ያለብን ነገር አለ። watch this። በግዞት ቤት የሚሆነው ሁሉ የሚሆነው ከዮሴፍ የተነሳ ነው ይላል። በሉ ከኔ ጋር በግዞት ቤት የሚሆነው ሁሉ የሚሆነው ከዮሴፍ የተነሳ ነው። እንደዚህ ብሎ ቻፕተር 39 ይደመድምና ቻፕተር 40 ግን እንደዚህ ይላል። ፈርዖን ጋር የነበሩ ሁለት የጠጅ አሳላፊና አበዛ እንጀራ የሚያቀርብ ሰው በደሉ። ስለዚህ እስር ቤት መጡ። እነሱ ዮሴፍ ያለበት እስር ቤት። የእስር ቤቱ አለቃ ዮሴፍ ስር ከተታቸው። ልጆቹ አለሙ። አልሰማችሁኝ? በእስር ቤት የሚሆን ሁሉ ከማን የተነሳ ነው? ስለዚህ ከማን የተነሳ ነው የሚያለሙት? ይሄ ነገር የነሱ ቅባት አይደለም፣ የማቅባት ነው። የፈርዖንን ልጆች ኮንትሮል ማድረግ ከቻልክ ምን እያረካቸው ነው? እየወረስክ ነው። ይሄ ልጅ ለካ እስር ቤትም ሆኖ ምን እያደረገ ነው? ታዲያ ኢየሱስ ነው ሲኦል ሄዶ እኮ ወርሶ የመጣ። ዝም ብላችሁ አሜን በሉ። የትም ብትገባ ትወርሳለህ ነው ማለት። ሲኦል ኢየሱስ የሚወደድበት ቦታ ነው። አጋንንቶች ዌልካም ነው የሚሉት። ስለዚህ የሚጠላበት ቦታ ሄዶ ከወረሰ አንተ የምትጠላበት ጋር ሄደ እዚህ ጫከኑና እኔ ሲኦል እንኳን በገባ የሆነ ነገር ይጀምራል። ባራቶኮ ፓላዲያቶ ግድ የለም ጀግና አምላክ ነው ያላችሁ። ነገር ሲሆን ስሜታችሁ ሲረበሽ ታለቅሱ ይሆናል። ፍጻሜው ግን እናንተ ናችሁ የምትወርሱት። now very quick ዮሴፍ አሳለማቸው። this is his anointing። ህልሙን ፈታ። ሲፈታ ነው እኔ ዕብራዊውን የሚለው። now እናንተ ስትሄዱ ለፈርዖን ንገሩልኝና አስፈቱኛል። ልጆቹ ሄደው ረሱት ይላል። ምን አደረጉት? አይገርምም? ምን አደረጉት? እንዘን ከሁለት ዓመት በኋላ ፈርዖን ህልም አለመ። ስለ ህልሙ ብዙ የምታውቁት ነገር የለም፣ ግን ላሳያችሁ ህልሙ ምን ማለት እንደሆነ ማለት አይደለም። ይኸውላችሁ እኔ ፈርዖን በወንዝ ዳር ሆኖ መጀመሪያ የሰቡ ከብቶች ወጡ። ከዛ 7 ናቸው። ከዛ ደግሞ በጣም የከሱ 7 ከብቶች ወጡ። በደንብ አዳምጡኝ። ከዛ ደግሞ በደንብ የወፈረ ደግሞ እሸት ወጣ። ከዛ ደግሞ የምስራቅ ንፋስ መጥቶ ደግሞ የመጣው በጣም የሰለተ አይነት በጣም እሸት ወጣ። እነኚህ የከሱት እነኚህ የሰቡት ምን አድርጉ? ዋጧቸው ሚላየ ሁለት ህልም። ትርጉሙ ቢፈልግ ማንም ሊገባው አልቻለም። ልነግራችሁ ነበር ግን የህልሙን ትርጉም አይደለም ነገራችሁ። ለምን ጠንቋዮቹ ሚስ እንዳደረጉ ኔክስት ዊክ ላው ዛሬ ሞናለ ስለምወዳችሁ አደረገዋለሁ። ስለምወዳችሁ በጣም የእስራኤል ልጆች ወደ ግብጽ ሲመጡ እንደርሳለን እዛ ጋር ግን ዮሴፍ አንድ ምክር መከራቸው። ግብጽ ፈርዖን ጋር ሲወስዳችሁ ስራችሁ ምንድነው ብሎ ሲጠይቃችሁ ይኸውላችሁ
ይወላችሁ የሚለው በደንብ አዳምጡ። ዮሴፍም ወንድሞቹንና የአባቱን ቤተሰቦች እንዲህ አላቸው፣ እኔ መጥቼ ለፈርዖን እንዲህ ብዬ እነግረዋለሁ፣ በከነዓን ምድር የነበሩት ወንድሞቼና የአባቴ ቤተሰቦች ወደኔ መጥተዋል። እነርሱ በግ የሚጠብቁ ሰዎች ናቸው፣ እንስሳ ያረቡ ነበርና በጎቻቸውና ላሞቻቸው ያላቸውን ሁሉ አመጡ። ፈርዖን ቢጠራችሁ ይሁን ሻጥር ነው፣ ተግባራችሁ ምንድነው ቢላችሁ በግ ጠባቂ ምንድነው ቢላችሁ በግ ጠባቂ ሁሉ ለግብጽ ሰዎች እርኩስ ነውና ግብጾች ግብርና ስለሆነ የሚሰሩት በግ ጠባቂ ከብት የሚያረባ ምንድነው እርኩስ ነው። ስለዚህ ኤኒ ታይም በግ ጠባቂ ሲያዩ በጣም ነው የሚጠሉት። ከበግ ጠባቂ ጋር በፍጹም ሊተባበሩ አይፈልጉም። ናው ከብት የሚያረባና በግ ጠባቂ ሲያዩ በጣም ነው የሚጠሉት። አዳምጡ በትክክል ነው። በግ ጠባቂ አንዴ አይደለም እኮ ወዳጆች፣ አንዴ አይደለም ይሄ ንግግር ያለው አንዴ አይደለም። ኖ it's more than once. let me show you. አሁን ያነበብኩላችሁ እሺ ከዶቨራላታስ አሁን ያነበብኩላችሁ ምዕራፍ 46 ነው። ምዕራፍ 45 ላንብብላችሁ። can I do that? or ምዕራፍ 44 ላንብብላችሁ። ኦኬ ወይ ሲጋቡ ምዕራፍ 43 ኦኬ ላንብብላችሁ። እንደዚህ ይላል፣ ለእርሱም ለብቻው አቀረቡ። ዮሴፍ ከወንድሞቹ ጋር ሊበላ ነው። አቀረቡ ለብቻው ከነርሱ ጋር ለሚበሉት ለግብጽ ሰዎች ለብቻቸው፣ የግብጽ ሰዎች ከዕብራውያን ጋር መብላት አይሆንላቸውም። ይህ ለግብጽ ሰዎች እንደ መርከስ ነው። ግብጻውያኖች ከብት የሚያረባ ሰው ጋር አብረው ይሄ ነገር ለነሱ መርከስ ነው። ከብት አርቢ ነኝ ሲል ኢሚዲየት ነው የሚጠሉ። ናው እስራኤላውያን ምንድነው ስራቸው? ከብት ማርባት፣ በግ መጠበቅ። ከብት አርቢ ግብጽ ከመጣ የሚወደድ ነው የሚጠላ ነው? ታዲያ ግብጽን እንዴት ልትወርሰው ትችላለህ? ምክንያቱም ለአብርሃም እንዲህ ብሎታል፣ ዘርህ የጠላትን ደጅ ሰባው ሲመጣ ከብት አርቢ ነው። ለግብጻውያን ይሄ ምንድነው? እርኩሰት ነው። ከነኚህ ጋራ ሊቀርቧቸው ሁሉ አይፈልጉም ግን ይወረሳሉ። ይጠሏቸዋል ግን ለምን ከተባለ የአብርሃም በረከት ነው። እግዚአብሔር ፈርዖንን አስተኝቶ ወፍራም ከብቶች ከባህር ሲወጣ ከወንዙ ሲወጣ አሳየ። ለምንድነው ከብት ሲወጣ የሚያሳየው? ግብጾች ማይወዱትን ጠንቋዮቹን ለምንድነው መተርጎም ያቃታቸው? በሚጠሉት ነው የመጣባቸው። ስለዚህ ይሄን መፍታት የሚችለው ከብት አርቢ የነበረ ዮሴፍ ብቻ ነው። I prophesy, I declare ጠላቶቻችሁን በፓስወርድ ይቆልፋቸዋል፣ ከጫወታ ውጪ ያደርጋቸዋል። አሜንታችሁ ግን ሎ ነው በጣም እግዚአብሔር በሉ እኔን የሚለይበት ስፔሻል ነገር አለው። የምትጠሉትን ነገር እግዚአብሔር ህልም አድርጎ ያመጣል። what kind of God is that? ፈርዖን መጥቶ ማለት ነው ከብቶች 7 ሲወጡ አየው ብሎ ለግብጽ ጠንቋይ ሲነግራቸው የግብጽ ጠንቋይ በስመ አብ ነው እንኳን ሊተረጉሙ መስማት ሁሉ አንተም ከከብት ጋር ተገናኘ። በሚጠላው መጥቶ የዚህ መልስ ግን ያለው ማጋ ብቻ ነው። ምክንያቱም ዮሴፍ የመጣው ከላይ ነው። now can I go a little deep? አቤል ስራው ምን ነበር? ቃየን ምን ነበር ስራው? ቃየን እርሻ ነው የሚያርሰው እና አቤል ምን ነው የሚያደርገው? ስለዚህ እስራኤላውያን የአቤል አካሄድ ነው የሚሄዱት፣ ግብጻውያን የሚሄዱት የቃየን አካሄድ ነው። ስለዚህ ቃየን አቤል ምን አደረገው? ጠላው፣ ከዛስ ገደለው።
አሁን ደሴም ድራማ ሌላ ሰፈር ሊፈጸም ነው። በከብት አርቢና በእርሻኛ ለምንድነው እሱ ግብፃውያን መሬት ለሚያተኩሩት የት እነኚህ ደግሞ ከብት የሚያረቡት ለምንድነው? አቤል ከብት የሚይዘው በግ የሚይዘው የት ቃየን ደግሞ እርሻ የሚይዘው ቢኮዝ ከአዳም ስተት የተነሳ ምድር ምንድናት? ስለዚህ አቤል ኮኔክሽኑ ከርግማን ጋር ነው። ከብት ሲሆን ግን አይ ምለው እየገባችሁ አይመስልም። Are you understanding this? This is something deep. Now ቶሎ ልጨርስ because ለአንዳንዶቻችሁ I'm feeding too much. ግን ጉዳዩ መሰለ ሚጠሉ መካከል ትወርሳለህ የሚለው ናይስ ሞዴል ነው። የነ ዮሴፍ is a nice model. የሚጠሉትን ህልም አሳልሞ እግዚአብሔር አንተ እንድትፈታው አድርጎ አሳልፎ ይሰጣል። ያንተ አምላክ ይችላል። ያንቺ አምላክ ይችላል። አንድ ሶጆ ይችላል። This is the God we worship. Don't joke. ይመጣል። ይኸውልህ ጠንቋይ የያዘውን ወደ አንተ እንዴት እንደሚገለብጥ ያውቀዋል። ማይፈታ ህልም ይሰጣቸዋል። ያ ህልም የሚፈታው በማ ብቻ ነው? ከሰማይ በመጡ በዕብራውያን ብቻ። ዛባላቶ ራባካባላቶ ዳንኤልን ማክበር ሲፈልግ ይሄ ናቡከደነጾር አለመ። እግዚአብሔር መጣና ህልሙን ወሰደና ሄደ። ከዛ የባቢሎን እንዳለ ጠቢባን ተፈልጎ አረባካችሁ ቢባል የለም። እናንተ ጊዜ አትግደሉብኝ ልገላችሁ ነው ቢል የለም። ተነሳና ሰውየው በሰይፍ መግደል ጀመረ። ተጠርተው እንደዚህ ሲጠየቁ እንደዚህ አሉ። ንጉሥ ሆይ አንተ የጠየቅከውን አይነት ነገር እኛ ከዚህ በፊት ተጠይቀን አናውቅም። ይሄ እኮ ማለት መኖሪያቸው በምድር ካልሆኑ አማልክት ጠንቋዮቹ እኮ ናቸው ኮንፌስ የሚያደርጉት። ይሄን መተርጎም የሚችለው እዚህ ምድር የሚኖር አይደለም፣ እዚህ ምድር ማይኖር ማን እያሉ ነው? ስሙ ጠፋቸው እንጂ ዳንኤል አሪውስ ቢና እናንተ አፒል ካላረጋችሁ በስተቀር የማይፈታ ችግር ሰዎች ጋር ያረጋል። ከዛ ያንተ አስፈላጊነት ከፍ ይላል። ያንቺ አስፈላጊነት እሷ ካልመጣች ይሄ ነገር እግዚአብሔር እንዲህ ያክብራችሁ። ያመናችሁ ኮናችሁ ያክብራችሁ። The wisdom of God. The wisdom of God. ከብት አርቢ ግብፃዊ ሚጠላው ሚጸየፈውን አምጥቶ ጌሴም የሚባለውን የተመረጠውን ምድር ሰጥቶ ያ ምድር ላይ መብዛት ጀመሩ። ስለዚህ የአብርሃም በረከት አይደለም ወይ? ምክንያቱም ዘር የጠላትን Am I talking? Yes. በጣም ፈኒውን ነገር ልንገራችሁ። I think I have to wind. መጨረስ አለብኝ። ብዙ ፊድ አረኳችሁ። ቢጠላችሁም ግብጽ መወረሳችሁ ግን ዓለም ቢጠላችሁም ግን መወረሱ ይኸውላችሁ እንድንወርስ የፈለገው የሚጠሉንን ከሆነ እግዚአብሔር መምጣት የፈለገው ከበድ ባለ ፓወር ነው ማለት ነው። ምክንያቱም የሚወደን ዝም ብሎ ሊሰጠን ይችላል። ስለዚህ በእግዚአብሔር ኃይል አሳምነን ነው። ዮሴፍ ግን እዚህ ሁሉ ጋር ግን ለመምጣት ግን ምኑ ማስታወስ አለበት? አየህ ከሰማይ የመጣህበትን ረስተህ አሁን ቸርች ውስጥ አንድ አገልጋይ ነው የምትሉት እናንተ ወይ እኔን ነው ጌታ በፓፓ እንዲህ ብሎ ነበር የምትሉት። እግዚአብሔር ሰማይ ምን እንዳለ ወደ ቅርጫት ውስጥ ላይ ማለት ነው። አያችሁ እግዚአብሔር ምናችሁም አይደለም አገልጋይ ሁሉ ነገራችሁ። ይሄ ነው መጥፎ በሽታ። ይሄ ነው መፈወስ ያለበት። እግዚአብሔር ትልቅ ነው። እኛ ምንድነን? እኛ እኮ ማለት ማስተላለፊያ ቧንቧዎች ነን። he is big። ከሱ ጋር መጣ ለምን በኔ ተሰናከላለ? why እንትና ብሎኛል እንትና ብሎ why ለምን ራስሽ እንደዚህ ቅርጫት ውስጥ ተከተ? why ማን እንደሆናችሁ አልገባችሁ መሰለኝ። ይሄ ሁሉ ማወራ
the wisdom of God እሺ አይታያችሁም የእግዚአብሔር ታክቲክ የሚጠላው ነገር አሳልሞ this is the tactic ፈርዖን አየውና እንደዚህ አለ እንዳንተ አይነት ብልህ ጥበበኛ ሰው የለም ሶ ዮሴፍ ምን አለው ማለት ነው wisdom ጮና wisdom በሉ ዛሬ እንግዲያውስ በጣም መጸልይላችሁ ለጥበብ ነው አሜን ለምን በጠላት መካከል እንድትገዛ የሚያደርግ ምን ብቻ ነው ጥበብ ጮና wisdom በሉ some kind of wisdom ላንጉዌጁ እኮ ግራ ነው እንዴት ነው ከብት የሚጠላን ሰው ከብት ራይ መታሳይ ምን አይነት አምላክ ነው እስራኤላውያን መጡ ኑ ምግብ እንብላ እኛ ከነሱ ጋር እንበላ these guys are we don't like them ሚሉትን ግብጻውያኖችን እኔ እንዶ ታሪክ ሲጠናቀቅ እኮ ግብጽን እኮ በዝብዘው ወጡ ነው የሚለው አይደል ወርቅን ብሩ ምን አርገው ወጡ ነገርኩ እኮ ይኸውልህ ባዶችን አትከተለም አሜን ያመናችሁ አይመስለኝም የሚጠሉት ዮሴፍ እንግዲህ ተሽሎክልኮ መጣ አልሰማችሁኝም አራሜን በሉ አሜን ና የሚጠሉት ዮሴፍ ተሽሎክልኮ መጣና ፈርዖን ዙፋን ጋር መጣ ፈርዖን ዙፋን ጋር ተሽሎክልኮ መጣ ከዛ ፈርዖን ለማንም ሰጥቶ ማያቀው በታሪኩ ለማንም ለምን የፈርዖን የምትሆን ሁለተኛ አይቱን ሰረገላ ይላል ሰረገላይቱ የማናት ወዳጆች አዳምጡኝ አንደኛውም ሁለተኛውም ሰረገላ የፈርዖን ነው ለማንም ሰጥቶ ስለዚህ ፈርዖን አሁን ለዮሴፍ የሚሰጠው ለማንም ሰጥተው የማያቀው ምን እንደሰማችሁ አልገባኝ ለፈርዖን የምትሆነውን ሁለተኛ ሰረገላ ይላል የማናት ስለዚህ ይሄኛውም ያኛውም የማን ነው ፈርዖን የፈለገ ሰረገላ ስታሰልፍ አይሰጥም ለራሱ ነው የሚይዘው አሁን ግን ተገዶ ግን አባት ወይ አምነውሃል እነኚህ ልጆች ልባቸው ክፍት ነው ስለዚህ ከጠላት ፈልቀቀ መሰጣቸው ነገር አለ እሱም ዛሬ ይጀምራል ክርክራችሁ ሁሉ ወደ ፍጻሜ ይመጣል በክርክር ሜዳ አሸናፊ ትሆናላችሁ ከዛሬ ናይት ጀምሮ ሚታገላችሁ በፍርድ አደባባይ ድሉ የናንተ ነው እግዚአብሔር አዋጁን ነግሯቸዋል የጠላቶቻችሁን ደጅ ትወርሳላችሁ የሚወድ ሰው ፍርድ ቤት አይወስድም እግዚአብሔር ግን የወሰደን ሰው እንድታሸንፍ ግን ያደርጋል ይው ሚለውን በጣም አዳምጡ ፈርዖንም ቀለበቱን ከእጁ አወለቀ ይላል ከኔ ያወለቀው ይሁን ቁም ሳጥን ውስጥ ያስቀመጠ ይመስላል ዝም ብለህ አንተ ለምን አተርጉም ካውንታ ወጣው ካንገቷ አወለቀ ከእጁ አወለቀ ወይ ፈርዖን ከእጁ አወለቀ ቀለበት እኮ አሰራለት አይልም እኔ እኮ የሚገርመኝ ነው ቆይ ፈርዖን ይበቃዋል ዮሴፍ ያንተ ቀለበት ያንተና ዮሴፍ የጣት ሳይዝ እኩል ነው ምን ያገባኛል እኔ ማውለቄን ነው የፈለኩ አይ ሰነፋችሁ ያወራዋችሁ ጠላቶቻችሁን ያስወልቃቸዋል የሚያረጉት ቢያጡ በቃ ይሄ ነው ያለኝ ጫማ ብለው በቃ የሚያረጉት አጥቷ እንዲህ ካልሰራ እግዚአብሔር ይሄ ቃል ለእናንተ አይደለም ማለት ነው እንደዚህ ግን ይሰራል አሜን you will prosper አሜን you will prosper አሜን you will prosper አሜን you will prosper አሜን ዝም ብሎ እኮ ዮሴፍ ቆሟል ድራማውን ያያል ፈርዖን መጣና ጣቱን ዮሴፍ ምን ሊያደርግ ነው ይላል
ፈርዖን ምን አባቴ ላድርግ እንደው ብሎ አልጎ እንካ ከዛ ይኸውላችሁ ዮሴፍ እኮ ዝም ብሎ ቆሟል። ነጭ የተልባ እግር ልብስም አለበሰው። አልብሱት እኮ አይደለም የሚለው ራሱ ፈርዖን መጥቶ ለመጀመሪያ ጊዜ ፈርዖን የዮሴፍ ዲያቆን ሆነ። እየሰማችሁ አትመስሉም? ሌላ ሰውንም ያለብሰው አለበሰው። በዚህ ቢያበቃ ጥሩ አይደለም? በአንገቱ የወርቅ ዝርግፍ አደረገለት። ለመጀመሪያ ጊዜ የዮሴፍ ዲያቆን ማን ሆነ? ፈርዖን። ምን አይነት ነገር ነው? በጠላቶች መካከል ግዛ ማለት ባላዶጎ ፈራዲያቱ የርሱ በመትሆን በሁለተኛቱ ሰረገላ አስቀመጠው። የማናት? የፈርዖን አስቀምጡት ነው ያለው። ለመጀመሪያ ጊዜ ዮሴፍን እንቆቁ አርጎ ወስዶ ዮሴፍ እኔ ማውጣው ፈርዖን አብዷል እንደ እየተባለ ባከሽ ዝም ብሎ ያንቀባረሩሻል። ባታምኚ ነው እንጂ ባክ ያንቀባረሩዋል። አሜን በል። የሚገርም ነው። አዋጅ ነጋሪም ስገዱ እያለ በፊት ይጮህ ነበር። ዮሴፍ ለዚህ ልጅ ስገዱለት ሲባል ማለት ነው። ዮሴፍ ምን ትዝም ሊሆን ታውቃላችሁ? ፀሐይ፣ ጨረቃ፣ ከዋክብት ለኔ የሆነ የምትሰሙትማ ድምፅ አለ። አንዳንድ ድምጾች ሲመጡ ይሄ ምን ማለት ነው? ይሄ እግዚአብሔር አሳልፎ እየሰጠኝ ነው። ዮሴፍ ለምን እንደዚህ አይልም? ኖ ለእግዚአብሔር ነው እንጂ ለሰው አይሰገድም። ለምን አይልም? ምክንያቱም ኦልሬዲ ሰማይ አይቷል። ሲሰገድለት አይቷል። ይሰገድለት ሲባል ዮሴፍ እንደዚህ ይላል። yes ባካችሁ ጩና ምን በለው። እንደዚህ ጥሩምባ እየነፉ አይደለም መርዶኪዮስን ይዘው ሄዱት። ለምን? በጠላት መካከል ይኸውላችሁ። ከዛስ ስገዱ ማለቱ ብቻ ነው። ፈርዖንም ዮሴፍን አለው እኔ ፈርዖን ነኝ፣ በግብፅ ሀገር ሁሉ ላይ ያላንተ ማንም እጁንም እግሩንም አያንሳ። ንቅንቅ እንዳይል ያላንተ አንድ ሰው። እኔ ፈርዖን ስለሆንኩኝ እኔ ብቻ ለቀር እኔ ግሬን ላንሳ። ፈርዖን ስለሆንኩ ፈርዖን ባልሆን ኖሮ እኔም ንቅንቅ ማለት አልችልም ነበር እያለ ማንም ሰው። ምን አይነት አዋጅ ነው? አንድ ሰው ወደ ሆነ ቦታ መሄድ ሲፈልግ ዮሴፍ ነው ደብዳቤ የሚጽፍለት። የግብጽ ሚኒስትሮች በጠቅላላ ከግብጽ ተነስተው አሜሪካ የሚበሩ ከሆነ ማን ነው ቪዛ የሚፈቅድላቸው? ዮሴፍ። እግዚአብሔር የጠላትን ደጅ በዚህ ልክ ሊሰጥ ይችላል። ፈርዖንም የዮሴፍን ስም ጻፍናት ብጽና ብሎ ጠራው። ከኔ ጋር ጻፍናት ብጽና አዲስ ስም። ኢየሱስ ዙፋን ላይ ሲወጣ ምን ተሰጠው? ምንድነው ጻፍናት ብጽና ማለት? የዘመኑ አዳኝ ማለት ነው። ስሙን ተውት። የዘመኑ ከተባለ ዮሴፍ ምን ላይ ግብጽ ላይ ብቻ እኮ ነው የተሾመ ያለው። ምን ላይ? ዘመኑ ላይ። አረ እግዚአብሔር ለመድኃኒት ያርጋችሁ። አሜን። ምን አይነት ነገር ነው? This is too much. Yes. This is too much. ይሄንን ያክል እግዚአብሔር አሳልፎ ይሰጣል? ይሄንን ያክል
የሄሊዩቱን ከተማ የጶጢፌራን ልጅ አሴናትን አጋባው ይላል። ሶ ዮሴፍ ሲያገባ የጶጢፌራ የሆነ ሪጅን ላይ የሚገዛ ሰው ማለት ነው። የሆነ ክልል ላይ ለምሳሌ የአዲስ አበባን ከንቲባ ምን ማለት እንደሆነ የገባችሁ አይመስለኝም። ዮሴፍ ዝም ካላችሁት ነገ የነፈርዖን ቢሮ ላይ አልጋ ወራሽ ወደ መሆን እየመጣ ነው። ይሄንን ያክል እግዚአብሔር በጠላት ካምፕ ውስጥ ገዢ ሊያደርግ ይችላል። የአብርሃም በረከት ትርጉሙ ገብቷችኋል? ዓለም በደንብ እስኪተፋ ይጥላችሁ ግን ይወረሳል። አሜን። እኔ ጠንካራ ሰው ምለው የሚጠሉትን የሚወርስ ሰው ብቻ ነው። ናምናካ እሱ ቀላል ጠንካራ ነሽ ምለው ጀግና ነሽ ምለው ይጠሉኛል እሰይ ሃሌሉያ ነው ምለው። እንዲወዱሽ አልጸልይም እኔ የባሰ እንዲጠሉሽ ነው መጸለይ። ለምን እነሱን ስትወርሺ